ይህ መልእክት በመንፈሳዊ ሕይወታችሁ ለደከማችሁ፣ በኃጢአት ውስጥ ላላችሁ ለእናንተ ነው። ይህንን ትምህርት እስከ መጨረሻው በመስማት ከመንፈሳዊ ድካምና ዝለት ነፃ መውጣት ትችላላችሁ ማለት ነው። እስከ መጨረሻው ስሙኝ። ቻናሉን ሰብስክራይብ በማድረግ ሌሎች መንፈሳዊ ትምህርቶችን መከታተል ትችላላችሁ። እኔ ወንድማችሁ አማኑኤል ነኝ። እንግዲህ በመንፈሳዊ ሕይወቱ አንድ ሰው ሊደክም ይችላል፣ ሊዝል ይችላል። ያ ማለት ሰዎች በመንፈሳዊ ሕይወታቸው ሲደክሙ የጸሎት ሕይወታቸው እየደከመ ይሄዳል። መጽሐፍ ቅዱስ የማንበብ ልምዳቸው እየጠፋና ለእግዚአብሔር ቃል ያላቸው ቦታ ይወሰድባቸዋል። በእንደነዚህ አይነት ሁኔታ ውስጥ ስትሆኑ እንግዲህ በጣም በሕይወታችሁ ላይ የሚያጋጥማችሁ ትልቁ ችግር የአጋንንት ጥቃት ነው። ሰዎች በመንፈሳዊ ሕይወት ሲደክሙ አጋንንታዊ የሆነ ጥቃት በሕይወታቸው ላይ ይገለጣል። ምክንያቱም በመንፈሳዊ ሕይወት ያልጠነከረ ሰው መናፍስቶችን በመንፈሳዊ ዓለም ላይ ያሉ የጨለማ አሰራሮችን ፋይት ማድረግ መዋጋት አይችልም። ስለዚህ መንፈሳዊነት በመንፈሳዊ ዓለም ላይ ያሉ መናፍስቶችን የምትሰብሩበትና የምታሸንፉበት ትልቅ ስፍራ ነው። መንፈሳዊነታችሁና የመንፈሳዊነት ስፍራችሁን ማስጠበቅ አለባችሁ ማለት ነው። ሰዎች እንግዲህ በመንፈሳዊ ሕይወት ሲደክሙና ሲዝሉ በሕይወታቸው ላይ ብዙ አይነት ምልክት ይታያል። አንዳንድ ሰዎች የመሰላቸት፣ ግራ የመጋባት፣ የመጨነቅ፣ የመረበሽ፣ የመዛል፣ የነገሮች መጨናገፍ፣ የነገሮች መቆም፣ የነገሮች መበላሸት ብዙ አይነት ነገር ያጋጥማቸዋል። እነዚህ ሁሉ ከመንፈስ ዓለም ከጨለማው ዓለም የሚመጡ ውጊያ ናቸው። ስለዚህ ከእንደነዚህ አይነት ነገሮች ነፃ ለመውጣት እንደነዚህ አይነት ነገሮችን ለማሸነፍ መንፈሳዊ መሆንና መንፈሳዊ ሕይወታችን ላይ ጠንካራ መሆን አለብን። ስለዚህ ሁላችሁም በመንፈሳዊ ሕይወት የሚያደክማችሁን ነገር ሰብራችሁ ከእንደነዚህ አይነት ነገሮች ለመላቀቅ ራሳችሁንና ልባችሁን ማዘጋጀት አለባችሁ። ራሳችሁን ለመንፈሳዊ ነገር ለማብቃትና ለማዘጋጀት ደግሞ ከእናንተ የሚጠበቀውን ነገር በሙሉ ለማድረግ ዋጋ ለመክፈል መወሰን አለባችሁ። በጣም ብዙ ሰዎች በመንፈሳዊ ድካም ውስጥና ውድቀት ውስጥ ናችሁ። ከዛ ነገር መውጣት ትፈልጋላችሁ። ነገር ግን እናንተ ለመውጣት የሚደረጉ ነገሮችን ወስናችሁ እያደረጋችሁ አይደለም። ከመንፈሳዊ ድካም ለመውጣት፣ ከኃጢአት ልምምድ ለመውጣት፣ ከመንፈሳዊ ውድቀት ለመውጣት የሚደረጉ ነገሮች አሉ። እነዛን ነገሮች ለማድረግ ደግሞ እናንተ ወደኋላ ማለት የለባችሁም። ምክንያቱም መንፈሳዊነት ትልቅ በረከት ስለሆነ ይህንን መንፈሳዊነታችሁን መጣል የለባችሁም። ለመንፈሳዊነታችሁ መክፈል ያለባችሁን ሁሉ ዋጋ ከፍላችሁ መንፈሳዊ ሕይወታችሁ ላይ መጠንከርና መበርታት አለባችሁ። እንዳልኳችሁ ነው። የመጀመሪያው እንደነገርኳችሁ በመንፈሳዊ ሕይወታችሁ ስትደክሙ መንፈሳዊ ጥቃት ይደርስባችኋል። ይህ መንፈሳዊ ጥቃት ከአጋንንት ነው የሚመጣው። የመዛል፣ የመድከም፣ የመሰላቸት፣ የማዘን፣ የመጨነቅ፣ ግራ የመጋባት፣ የነገሮች አለመሳክ፣ ነገሮች ደጋግመው ፌል የማድረግ፣ የመጨንገፍ ብዙ አይነት ነገር በሕይወታችሁ ላይ ተከታትለው ይመጣሉ። ስለዚህ በመንፈሳዊ ሕይወት ለመጠንከር ወስኑ፣ ለመጸለይ ወስኑ፣ የእግዚአብሔርን ቃል ለማንበብ ወስኑ። ይህንን ነገር ማድረግ አለባችሁ ወዳጆቼ። ስለዚህ በመንፈሳዊ ሕይወቴ መጠንከር ፈልጋለሁ፣ ምን ላድርግ? በመንፈሳዊ ሕይወቴ መበርታት ፈልጋለሁ፣ ምን ላድርግ? ከወደቅኩበት ውድቀት መነሳት ፈልጋለሁ፣ ምን ላድርግ የምትሉኝ ሰዎች ምን ማድረግ እንዳለባችሁ ደግሞ አሁን ልንገራችሁ። እንግዲህ በመንፈሳዊ ሕይወታችሁ ከወደቃችሁ፣ በኃጢአት ውስጥ ከሆናችሁ፣ ምናልባትም ደግሞ በብዙ አይነት እስራት ውስጥ ከሆናችሁ አሁን የምለውን ነገር አድርጉ። የመጀመሪያው ነገር የእግዚአብሔርን ቃል ወደ ማንበብ ተመለሱ። የእግዚአብሔርን ቃል ስታነቡ የእግዚአብሔርን ቃል ታነቡታላችሁ፣ ትደግሙታላችሁ፣ ታሰላስሉታላችሁ። ያንን የምታሰላስሉትን ትናገሩታላችሁ። የእግዚአብሔር ቃል ጋር ያላችሁን ሪሌሽንሺፕ ከእግዚአብሔር ቃል ጋር ያላችሁን ግንኙነት በደንብ ማጠናከር አለባችሁ። ጓደኞቻችሁ፣ በዙሪያችሁ ያሉ ሰዎች የእግዚአብሔርን ቃል የሚያውቁና የሚያነቡ ለእግዚአብሔር ቃል ሃፒታይታቸው ክፍት የሆኑ ሰዎችን ወደ ሕይወታችሁ ማስጠጋት አለባችሁ። ይህንን ነገር ስታደርጉ የእግዚአብሔርን ቃል ባነበባችሁ ቁጥር የነፍስ ዓለማችሁ፣ ነፍስ የተባለው ክፍላችሁ እየጠነከረና እየጨመረ እያደገ ይሄዳል ማለት ነው። ስለዚህ ሁላችሁም ይህንን ቪዲዮ የምትመለከቱ ሰዎች የእግዚአብሔር ቃል ጋር ፋሚሊ መሆን አለባችሁ ማለት ነው። ሁለተኛውና ትልቁ ነገር ደግሞ ጸሎት ነው፣ ፕሬየር ነው። ጸሎት ከእግዚአብሔር ጋር መገናኘት፣ ከመንፈስ ቅዱስ ጋር ኮሚኒኬት ማድረግ፣ ከእግዚአብሔር መንፈስ ጋር በኃይል መገናኘት ማለት ነው። ስለዚህ የጸሎት ሕይወታችሁን ማደስ፣ መሰዊያችሁን ማደስ አለባችሁ።
ወደ ጸሎት ህይወት መመለስ አለባችሁ ማለት ነው። ይህንን ነገር ስታደርጉ ስትጸልዩ በጸሎት መቆየት የሚባለውን ነገር ተለማመዱ። ቢያንስ 1 ሰዓትና ከዛ በላይ የመጸለይ ህይወት ይኑራችሁ። የጸሎት ህይወታችሁ ማለትም በጸሎት እየበረታችሁና በጸሎት እየጨመራችሁ ስትሄዱ መንፈሳዊ ነገራችሁ እየጠነከረ ስትሬንግዝ እያገኘ ይሄዳል ማለት ነው። ስለዚህ ከመንፈሳዊ ውድቀት መነሳት ትጀምራላችሁ። ሶስተኛውና የመጨረሻው ወሳኙን ነገር ልንገራችሁ። ለነዚህ ነገሮች መሰረት የሆነ ማለት ነው በዙሪያችሁ ያሉ ሰዎች ሊሆኑ ይችላሉ። በዙሪያችሁ ያሉ ነገሮችን በሙሉ ከእግዚአብሔር ቃልና ከጸሎት ህይወት ከአምልኮ ህይወት የሚያስወጧችሁ ነገሮች በሙሉ ከት አድርጉ። ቆርጣችሁ ከህይወታችሁ ማውጣት አለባችሁ። አንዳንድ ጓደኞቻችሁ ኃጢአትና ለድካም ይስቧችኋል። ስለዚህ እነዚህን ጓደኞቻችሁን ከህይወታችሁ ቆርጣችሁ ማውጣት አለባችሁ። አላስፈላጊ የሆኑ ሰዎችን ከህይወታችሁ ለኃጢአት ለዓለማዊ ነገር የሚጋብዟችሁን ሰዎች ከህይወታችሁ ማውጣት አለባችሁ ወዳጆች። አለበለዚያ የነዛ ሰዎች ዓለም የእናንተን ህይወት ኮንትሮል ያደርገዋል። የእናንተን ህይወት ይቆጣጠረዋል። የእናንተን ህይወት የነሱ ዓለም ሲቆጣጠረው መጸለይ አትችሉም። በእነሱ ዓለም ትዋጣላችሁ ማለት ነው። ስለዚህ እባካችሁ ይህንን ሶስተኛውን ነገር በደንብ እንድታደርጉ ትፈልጋለሁ። መጥፎ ወዳጅነትና ጓደኝነት ራሳችሁን ለዩ፣ ወስኑ፣ ቁረጡ። እግዚአብሔር በዚህ ውስጥ ደግሞ በኃይል ይረዳችኋል። መንፈሳዊ ጓደኞችን ፍጠሩ። አትሞስፌራችሁን በዙሪያችሁ ያለውን ነገር በመንፈሳዊ ነገር መከበብና በመንፈሳዊ ነገር መዋጥ አለባችሁ። ሰው የቆየበትንና የዋለበትን ይመስላል። የምትውሏቸውንና የምታሳልፏቸውን ጓደኞችን መለየት አለባችሁ ማለት ነው። ማንም ሊሆን ይችላል። መንፈሳዊ ነገርሽን ሊያስጥል መንፈሳዊ ነገርን ሊያስጥል የሚፈልግን ሰው ከህይወትህ ቆርጠ ማውጣት አለብህ። በእውነት ይህንን ነገር ካደረጋችሁ በህይወታችሁ ላይ ለውጥ ታያላችሁ። ይህንን ቪዲዮ ካያችሁበት ሰዓትና ደቂቃ ጀምሮ ጸሎት ጀምሩ። ራሳችሁን ቻሌንጅ አድርጉ። ጸሎት ጀምሩ። የእግዚአብሔርን ቃል ስቴዲ ማድረግ ጀምሩ። ይህንን ነገር በራሳችሁ እንኳን ማድረግ ቢያቅታችሁ በዙሪያችሁ የሚጸልዩና የእግዚአብሔርን ቃል የሚያነቡ ጓደኞችን፣ ህብረቶችን ፈልጉና ከነሱ ጋር ተቀላቀሉ። ወዳጆቼ እንደነዚህ አይነት መንፈሳዊ ትምህርቶች እንዲደርሷችሁ ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ። ይህ ቪዲዮ ደግሞ ለብዙ ጓደኞቻችሁ እንዲደርስ ሼር አድርጉ። ተባረኩልኝ። እኔ ወንድማችሁ አማኑኤል ነኝ።